አስደንጋጭ ነገር ተፈጥሯል ጋይስ። እንደሚታወቀው እንግዲህ ትላንትና በጣም ብዙ ውዥንብር ተፈጥሮ ነበረ። በጣም ብዙ ሰጣ ገባ ውስጥ ገብተው ነበረ። እነ ቡዜ፣ እነ ዴቭ፣ እነ ዳኒ እንዲሁም ደግሞ እነ ሩቲና እነ ኤፍሬም በጣም እንግዲህ የማይሆን ነገር እየተፈጠረ ነበረ። የእነሱ መታሰር ምንም አዲስ ነገር የለውም በነገራችን ላይ። ምክንያቱም ከዚህ በፊትም ያለ ስም ተሰጥቷቸው እስር ቤት ገብተው ያለ ምንም ጥርጥር 3 ቀን ነው 2 ቀን አድረው ተፈተዋል። ይሄ ምንም እንትን የሚያስብል ነገር የለውም። በመጀመሪያ ደረጃ ግን የቡዜ እንደዛ መጮ፣ የዳኒ እንደዛ መፍጨርጨር፣ መወጣጠር፣ የውሽሚት እንደዛ መንገብገብ የአብርሃም ጤንነት አሳስቧችሁ ነው ወይ? በእንደዛ አይነት መንገድ እዛ ጎዳና ላይ ድረስ ወጣችሁ መጮህ ያስፈለጋችሁ? እኔ የቡዜ ድምጽ በተለይ ቡዜ የጤናዋ ጉዳይ በጣም ነው ያጠራጠረኝ ትናንትና ማለት ነው። በጣም ነው የምትጮኸው፣ በጣም ነው ውዥንብር እንዲፈጠር የፈለገችው። በዛ መሀል እንግዲህ ያለ መግባባት ተፈጠረና እነኝም በእልህ ስለሆኑ እነ ሩቲም በእልህ ስለሆነ ነገሮችን እያደረጉ ያሉት ያለ መግባባት ሲፈጠር ወደ ህግ አካል እንሄድ ሲባባሉ ቆም ብለው እንኳን ሳያስቡ እሺ ተባብለው ተያይዘው ወደ ቤት ከመመለስ ይልቅ ተያይዘው ወደ ህግ ቤት ሄዱ። ወደ ህግ ቤት ሲሄዱ እንግዲህ ወደ ህግ ከሄደ ነገሩ ወደ ህግ ከቀረበ ተጠራጣሪውና ይሄ ነገር አድርጓል የሚባል ሰው ህግ ጋር ከደረሰ እንግዲህ ህግ ለጊዜውም ቢሆን እዛ ቦታ ላይ ስለሄዱ ብቻ ተጠራጥረዋል የተባለውን ነገሩ እስኪጣራ ይዛቸዋል። ስለዚህ ይሄ ደግሞ ምንም ነገር የሆነ ነገር እነሱ እንዳደረጉ ተደርጎ ምንም የሚወራና የሚናፈስ ነገር የለውም። ከዚህ በፊትም አይተናል። ውሽሚት ስትጠፋ በራሷ ፍላጎት የጠፋችዋን ልጅ እነሱ ናቸው ያሳስሩት ተብሎ እነኚህ ልጆች ፋይል አላቸው። ይሄ አዲስ ፋይል አይደለም የተከፈተባቸው። የነ ሩታ የና ኤፍሬም ከዚህ በፊት ፋይል አላቸው በሄርሜላ ምክንያት ማለት ነው። ዛሬ ደግሞ በአብርሽ ምክንያት አዲስ ፋይል አይከፈትም። በፊትም እዛ ህግ ቦታ ፋይል ስላላቸው ማለት ነው። ስለዚህ ነገሩ እስኪጣራ ተጠርጣሪ የሆኑትን ሰዎች ህግ ለጊዜው ይይዛቸዋል። ከዛ በኋላ የአብርሃም ሁኔታ ተጣርቶ እውነታው ሲወጣ ልጆቹም ነፃ ይወጣሉ። ምንም አዲስ ነገር የለውም። ነገር ግን ቡዜ በዛ ልክ ያፍጨረጨራት፣ በዛ ልክ ያስጮሃት፣ ደግሞ ውሽሚትን ዋሌት መስል ከጀርባቸው አድርገው የሚጠለጠሉት የአብርሃም ጤንነት ካሳሰባቸው እሷ ምን ትሰራለች ከዛ ጋር? እሺ ዳኒ ልጆቹን ተከታትሎ እነሱን ለማገናኘት ከሆነ ውሽሚት ግን ማንድነች? ማነች? እዛ ጋር እኮ ስትሄዱ ወደ ህግ ቦታ ሲሄዱ ራሱ ጋይዝ አንቺ ምንድነሽ አንተ ምንድነህ ተብሎ እኮ ህግ እነሱ እንደተጫጫሁት እነሱ እዛ ጋር ጋጋታና ጫጫታ እንደፈጠሩት አይደለም። እያንዳንዳቸውን አቁሞ ምንድነህ ተባብሎ ይጣራሉ። ከዛ ውሽሚት እንደ ውሽምነቷ ይነገርላታል። ምንም አዲስ ነገር የለውም። ሩቲ ደግሞ የድሮ ሚስቱ የልጁ እናት እንደሆነች የታወቀ ነው። ምንም አዲስ ነገር የለውም። ነገር ግን ተጠርጥረዋል እነኚህ ሰዎች ከተባለ ህግ ለማንኛውም ሰው እኩል ስለሆነ ልጆቹን ለጊዜው ወደ ቦታው ይወስዳቸውና ከዛ ነገሮቹ ወደ ማጣራት ይሄዳል። በዛ ላይ ደግሞ አብርሃም የሚናገር ሰው ነው። ራሱን ግልጽ አድርጎ መናገር የሚችል ሰው ነው። ወደ የሚያምኑበት እምነትም ወስደው ይሄ ልጅ ማሳከም ወይ ደግሞ ወደ ሳይኮሎጂስት እንዳሉት ይዞም ሄደው ካሳከሙ የአብርሃም ደህንነት ሲታወቅ ልጆቹም ነፃ ይወጣሉ። አለቀ። ምንም ደስ የሚያስብላችሁ ነገር የለም።